እኔም አባቴ ሙስሊም አይደለምና ኦንሊ ጂሰስ ነው። ምን አለ ከዚህ በፊት አውቄው በነበረ ብዬ የተመኘሁትን አንድ ምክር ልንገራችሁ። ደከመኝ፣ ታገስኩ። ከዛስ ለታገስክለት ውጤት አላህ ይሰጣል። ራስን የማታለል 4 ምልክቶችን ልንገር። አንደኛ ኢትባኡል ሀዋ ወይም ስሜትን መከተል ነው። እስቲ አሁን ቀጥሎ ከምነግራችሁ አማማቶቹ ለእናንተ የትኛው አማማት ተች እንደሚያረጋችሁ እንደሚያስደነግጣችሁ ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እስኪ ትዬ እስልምናን ከመቀበሌ በፊት የነበረኝ ባህሪ እና አሁን ደግሞ እስልምናን ከተቀበልኩ ያለኝ ባህሪ እስኪ ንገሪኝ። አሁን ይሻላል። ነብያችንን ሰለላሁ ዐለይሂ ወሰለም በሀብቷ የደገፈችው ሰሃቢት ማን ናት? ኸዲጃ ረዲየላሁ ዐንሃ ማሻአላህ። የነብያችንን ሰለላሁ ዐለይሂ ወሰለም የቀብር ጉድጓድ የቆፈረው ሰሃባ ማን ነው? አቡበከር ሲዲቅ በለው አቡ ጦልሃ ነው። ከድህነት የምትጠብቀው ሱራ ምን ተብላ ትጠራለች? ሱረቱል ዋቂዓ ናታ። ነብያችን ሰለላሁ ዐለይሂ ወሰለም የጫማ ኮቴውን ጀነት ውስጥ የሰሙት ሱሐባ ማን ነው? ቢላል ረዲየላሁ ዐንሁ። ሰሃቦች ለምን ያክል ጊዜ ወደ ሀበሻ ተሰደዱ? ለምን ያክል ጊዜ? ስንት ጊዜ ተሰደዱ? 2። ማሻአላህ። ትንሹ ሽርክ ምን ተብሎ ይጠራል? ብዙ ናቸው። አንዴ አሽርኩል አስጋር ብዙ አይደሉ እንዴ? ቶሎ በል الشرك الأصغر وهو الرياء። ራስን የማታለል 4 ምልክቶችን ልንገር። አንደኛ ኢትባኡል ሀዋ ወይም ስሜትን መከተል ነው። ስህተት እየሰራህ እንደሆነ እንኳን እያወቅ ስሜትን ከመከተል ወደ ኋላ ማተል ከሆነ ራስን እያታለልክ ነው። ሁለተኛ ፍርሃት ወይም ጁብን ነው። ፍርሃትን ወይም ፈሪነትን እንደ ጥንቃቄ በመቁጠር አዳዲስ ጠቃሚ ነገሮችን ለመሞከር ፍቃደኛ ካልሆንክ ራስን እያታለልክ ነው። ሶስተኛው አضعፍ ወይም ደግሞ ውስጣዊ ድክመት ነው። የራስህን ድክመቶች ለማሻሻል ከመሞከር ይልቅ እኔ ተፈጥሮዬ እንደዚህ ነው የምትል ከሆነ ራስህን እያታለልክ ነው። አራተኛው ቅናት ወይም ሒስድ ነው። የሌሎችን ስሜት ስትመለከት ውስጥህ የሚብሰለሰልና የሚጎዳ ከሆነ ቅናት እየጎዳህና ራስህን እያታለልክበት ነው። ከአራቱ ለማስተካከል ከባዱ የትኛው ይመስላችኋል? ኮሜንት ላይ ጻፉ። እኔም አባቴ ሙስሊም አይደለምና ኦንሊ ጂሰስ ነው። እሱን ሳናገር እኔ አልহামዱሊላህ ያው አጋጣሚውን አግኝቼ አላህ ይሄንን ዕውቀት ሰጥቶኛል። አልহামዱሊላህ ላፈኽር። ግን ምንድነው ዕውቀት ስላለ ብቻ አይደለም አንድ ሰው የሚሰልመው ፍላጎት እና ልብ ላይ ያለው ጥመትን መውደድና ለመውደድ ነው። አላህ ሂዳያ ይስጣቸው ለሁሉም። ግን ምንድነው ባጭሩ እኔም ጥሬ ያለው እየጣርኩ ነው። ግን መናገርሽ ጥሩ ነው። ካልተናገርሽ አንድ ቀን ቢሞቱ ታዝኛለሽ፣ ይቆጭሳል። ምን አለ ተናግሬ በእውነት ያለሽ አንድ ቀን ምን አለ ነገርያቸው በመቱኝ ብለሽ የምትይበት ቀን እንዳይደርስ ነው ፈራው ነኝ። መናገርሽ ወደ ኢስላም መጣራትሽ በጥበብ በመልካም ግሳጼ በተለይ እናትና አባት ሲሆኑ ትንሽ ያስቸግራል። እንደዛ አይነት መንገድ ተጠቅመሽ እናትና አባትሽን መጣራትሽ ጥሩ ይመስለኛል። እኔ አንድ ቀን እኔ አሁን በጣም የሚቆጨኝ ሰው አለ፣ አጎቴ ይቆጨኛል። አሁን ለምሳሌ አሁን እሱን ብነግረው ምን አለ ብነግረው ነገ ዛሬ እያልኩኝ ሞተ። ምን ላይ እንደሞተ አላህ ነው የሚያውቀው። ግን በአጭሩ ምን ልልሽ ፈልጌ ነው ነገ የምታዝኝበትን ነገ የሚቆጭሽን ነገር ማድረግ የለብሽ። እኔ ሐታ ለጎረቤቴ ሁሉ ቤት ለቤት ሄጄ ተናግሬያለሁ አላህ እንዳይጠይቀኝ። ምክንያቱም እንኳን የቤተሰብ ሀቅ ይቅርና የጎረቤት ሀቅ ከባድ ነው። ምንም ይጥሉኝ ምንም እንደፈለጉ ያርጉኝ ሄጄ ጎረቤት ለጎረቤት ተናግሬያለሁ። ወላሂ ላዝ ነገ ሊጠይቀኝ ይችላል አላህ። ስለዚህ ቤተሰብ ሲሆን ደግሞ በምን ያክል ከባድ እንደሚሆን አንቺም ታውቂዋለሽ። ብቻ እንደዛ መሞከርሽ የከፋ አይደለም፣ ግን ጥበብ የተሞላበት ይሆናል። ምን አለ ከዚህ በፊት አውቄው በነበረ ብዬ የተመኘሁትን አንድ ምክር ልንገራችሁ። ኢማሙል ጀውዚ እንዲህ ይላሉ፣ ላ ቱኽቢሪ ናስ አን ሰላስ፣ ለሰዎች ስለ 3 ነገር አትንገራቸው።
ዛሀበክ ወዛሀበክ ወመዝሀበክ ይላሉ። ዛሀበክ ማለት ስላለ ሀብትና ንብረት ስለምታስተዳድረው ገንዘብና ንብረቶችህ ለሰዎች አትናገር ይላሉ። ጸጋን የተቸረ ሁሉ ምቀኛ ይበዛዋል እንደማለታቸው ነው። ሁለተኛው ደግሞ ዛሀበክ ምን ለመስራት እንዳሰብክ ምን ለማድረግ እንዳቀድክ ለሰዎች አትንገራቸው። የሆነ የሥራ አይዲያ ሊኖርህ ይችላል። ያንን ማሳካት ትፈልጋለህ፣ ትዳር ለመያዝ ታስባለህ። ይህንን ነገር በሙሉ ለሰዎች አትንገራቸው ይላሉ። ሶስተኛው ደግሞ ወመዝሀበክ ይላሉ። ይህም ማለታቸው ምን እንደምትወድና ምን እንደምትጠላ ለሰዎች አትንገራቸው ይላሉ። ዑመር ኢብኑል ኸጣብ ደግሞ እንዲህ ይላሉ፣ በመናገሬ ብዙ ጊዜ ተጸጽቻለሁ፣ ባለመናገሬ ግን አንድም ጊዜ ተጸጽቼ አላውቅም ይላል። ደከመኝ፣ ታገስኩ። ከዛ በኋላማ ወላሂ ወቢላሂ ወተላሂ የታገስክለት ውጤት አላህ ይሰጥሃል። ስትጨነቅለት የነበረው ጉዳይ፣ ስታለቅስለት የነበረው ጉዳይ፣ ቀንና ሌሊት ዱዓ ስታደርገው የነበረው ጉዳይ አላህ ላንተ ያቆየልህ ምክንያት ኸይር ሊሻለህ ስለፈለገ ነው። የተሻለውን ሊሰጥህ ስለፈለገ ነው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ያስተማሩን ሁልጊዜም ማለት ያለብህ ኢነከ ተዕለም ወላ አዕለም፣ ጌታዬ ሆይ አንተ አዋቂ ነህ፣ እኔ ምንም አላቅም። ምክንያቱም የተደበቀውን ሚስጥር አላህ ያስቀመጠልህን ኸይር ጥሩን ነገር አላህ ቢገልጽልህ ኖሮ ባልቸኮልክ ነበረ። የአንተ ድካምህና ልፋት ትዕግስትህ ብርታት ሊሆን የሚችለው አላህን ሁል ጊዜ ማሸከር ማመስገን ነው። ስለዚህ አልሐምዱሊላህ በለው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ዛሬ 6 ሰዎች ቀብረናል፣ ህፃንም ጨምሮ። እስቲ አሁን ቀጥሎ ከምነግራችሁ አሟሟቶቹ ለእናንተ የትኛው አሟሟት ተች እንደሚያረጋችሁ እንደሚያስደነግጣችሁ ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለኔ ግን የሚያስደነግጠኝን ነግራችኋለሁ። ያው እዚህ አካባቢ ከምንቀብራቸው ሰዎች ድንገተኛ ሞቶች፣ በመኪና አደጋ ሞቶ የሚመጣ አለ፣ በራሱ ጊዜ ህይወቱን አጥፍቶ የሚመጣ አለ፣ ሰው ገሎት የሚመጣ አለ፣ በውሃ ውስጥ ገብቶ የሚመጣ አለ፣ ድንገት በተኛበት ሞቶ የሚመጣ አለ። እናንተ የትኛው ነው የሚያስደነግጣችሁ? እኔ የሚያስደነግጠኝ በድንገት በተኛበት ሞቶ የሚመጣው ነው በጣም የሚያስደነግጠኝ። የመኪና አደጋም ህይወቱን አጥፍቶ ሰው ገሎትም ሁሉ ቢያንስ ምክንያት አላቸው። ምናልባት ተኝተህ የማትሞት ቢሆን በመኪና አደጋ ብቻ በእንደዛ አይነት አደጋዎች ይከሰታሉ ብለህ ብትፈራ ቤት ብትሆን ወይም ደግሞ ከቤት ባትወጣ በእንደዚህ አይነት መንገዶች የመኪና አደጋም ሆነ ሰው ላይ ገለህ ይችላል። ነገር ግን ሰላም የነበረ ሰው በልቶ ጠጥቶ ከቤተሰብ ጋር እየተጫወተ በተኛበት ጠዋት ሲቀሰቅሱት ሞቶ መገኘት በጣም የሚያስደነግጥ ነገር ነው። ያ ማለት አንተም አንቺም በተኛህበት ላትነሳ ትችላለህ፣ በሄድክበት ላትመለስ ትችላለህ። ወላሂ በጣም ብዙ ጀናዞችን ቀብረን በሚያስደነግጥ ሁኔታ የሞቱ ምናልባት ከሞቱ 2 እና 3 ቀን መሞታቸው ሳይታወቅ ቤት ዘግተው የቆዩ እንዲሁም ማታ ራታቸው በልተው ተኝተው ጠዋት ሲቀሰቅሳቸው የሞቱ ጠዋት ከፈጅር በኋላ ትንሽ አረፍ ብዬ ልነሳ ብለው በተኙበት በዛው የሞቱ እነዚህ አሟሟቶቹ በጣም ያስደነግጣል። ለምን እኔ ጋር ሊመጣ ይችላል? ዛሬ ቀኑ ምንም የመኪና አደጋ ሳይደርስብኝ ውያለሁ፣ አዳር በሰላም ቤቴ ገብቼ ተኝቻለሁ። ነገር ግን ጠዋት ላልነሳ እችላለሁ። ከእንደዚህ አይነት ሁሉንም ሞቶቹ ቀደር አላህ ነው፣ አላህ የቀደራቸው ነገር ናቸው። ነገር ግን በዚህ ሁኔታ ሞቶች መብዛቶቹ በጣም ያስደነግጣል፣ እንዳናምን ያደርገናል። ወንድሞቼ እህቶቼ፣ ወደ አላህ እንመለስ። ከእንደነዚህ አይነት ሞቶች ልናመልጥም ላናመልጥም እንችላለን። ነገር ግን ምን ሰርተን ነው ወደዛች ዓለም የምንሄደው? ዛሬ ዱንያ የማይረባ ነገር ይህ ተራ የሆኑ ነገሮች ለማግኘት ነው ሰው በእምነቱ በብሔሩ እርስ በራሱ እያጋጨን የምንገኘው። አላህን እንፍራ፣ ወደ አላህ እንመለስ። በዱንያ ላይ ስትኖር 50 60 70 80 ዓመት ልትቆይ ትችላለህ። ግን ይሄ ሁሉ ዓመት ቆይተ ምድር ስትሰናበታት የምትወልልህ ውለታ 3 ወር ብትንጨርቅ ነው። ከዛ የተለየ ምንም የሚሰጠ ነገር የለም። ወደ አላህ እንመለስ፣ ተውበት እናድርግ። ብዙም ያለያየን ነገር እንኳን ቢኖሩ አንድ ሆነን ሀገራችንን እንጠብቅ። የእምነት ልዩነቶች ሊኖሩ ይችላሉ፣ የብሔር ልዩነቶች ሊኖሩ ይችላሉ። እነዚህ ሁሉ ነገሮቹ ውበቶቻችን አድርገን እንንቀሳቀስ። የአላህ ሰላምና ከእናንተ ጋር ነው። ሰላም አለይኩም። አጣነው አይደል? ያንን ስሜት ወንጀል ስንሰራ የምንደነግጥበት፣ አላህን ስናምጽ የምናፍርበትን ያንን ስሜት አጣነው። ወንጀል ስንሰራ እንቅልፍ ይነሳን ነበር። ወንጀል ስንሰራ ሽንቅቅ እንል ነበር። ሰዎችም እንዳያዩብን፣ ሰዎችም እንዳያውቁብን እንሰተር ነበር።
አሁን ግን ሁሉም ነገር ግልጽ አወጣ ነው። ወንጀል ስንሰራ እንደነግጠው በፊት ወንጀል ሰርተን ቶሎ ወደ አላህ እንመለስ ነበር፣ ቶሎ ወደ አላህ እንቻኮል ነበር። አሁን ግን የምንሰራቸው ወንጀሎች ቀለውናል፣ የምንሰራቸው ወንጀሎች ኖርማል ሆነውብናል። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ከዛም ልባችሁ ደረቀ ይላል አላህ ተባረከ ወተዓላ። እንደ ድንጋይ ሆነ፣ ከዚያም በላይ የደረቀ ሆነ ይላል አላህ። አያስፈራም? ያለንበት ዘመን ያለንበት ጊዜ አያስፈራም? የምንሰራቸውን ወንጀሎች እንደ ኖርማል አድርገን ይዘናቸዋል። አንዳንዴም በምንሰራቸው ወንጀሎች እንመጻደቃለን፣ ምንም እንዳላደረግን ራሳችንን እንቆጥራለን። ወደ አላህ እንመለስ፣ ወደ አላህ እንዙር፣ ወደ አላህ እንመለስ፣ ወደ አላህ እንዙር። فطال عليهم الأمد فقست قلوبهم ጊዜው ሲረዝም ገፍላ ውስጥ የምንገባበት ጊዜው ሲረዝም መጥፎ ነው። ልባችን ድርቅ ይልብናል። ያንን ጊዜ በተቻለን መጠን ቶሎ እናጥበው። ሰውነንና ወንጀል እንሰራለን፣ ሰውነንና እናጠፋለን። ዋናው ቁም ነገር ወደ አላህ ተባረከ ወተዓላ መመለስ፣ ወደ አላህ ተባረከ ወተዓላ መጠጋት ነው። አላህም ለዚህ ነው ዩሪዱ ላሁ አን ዩኸፊፈ ዐንኩም ወኹሊቀ ልኢንሳኑ ደዒፋ፣ እናንተ ደካሞች ናችሁ፣ አላህ ግን ከእናንተ ሊያቀልላችሁ ስለሚፈልግ ተውበት የሚባልን በር አላህ አድርጎላችኋል የሚለው። ወዳጄ ወደ አላህ እንመለስ። ክፉ ቃል አለመናገር፣ ክብራቸውን የሚቀንስ አይነት ስድብ የሚሳደቡ ወንዶች አሉ። ማለት አይገባቸውም። ፍቅር ማንም ሰው ይፈልጋል። ወንድ ከሚስቱ በኩል ተፈቃሪ እንደሆነ ማወቅ ይፈልጋል። ሚስት ደግሞ ከዛ በበለጠ መልኩ ባሏ ዘንድ ያለን ቦታ ማወቅ ትፈልጋለች። የት ቦታ ነው የሚያስቀምጠኝ የሚለውን ነገር ያው ሴቶች ይጨነቁበታል። ይሄንን መግለጽ ሸርዑ ነው የሚለው። ነብዩ ሰለላሁ ዐለይሂ ወሰለም አይሻን ከማንም የበለጠ እንደሚወዷት ግልጽ ነው የተናገሩት። የሚያሳፍር ነገርም አይደለም መዋደድ። ይሄ ማድረግ እንደገና ቤት ውስጥ ሲኖሩ አቅም ካለ አለማጣበብ፣ በወጪ አለማጨናነቅ፣ ዘና ብለው እንዲኖሩ ማድረግ ያስፈልጋል። ሴት ልጅ ብታጌጥ ለባሏ ነው የምታጌጠው፣ አላህን የምትፈራ ሙእሚን እስከሆነች ድረስ። ብትደሰት ቤቱ ነው በደስታ የሚሞላው። ስለዚህ ሐቋን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም أن تطعمها مما تطعم وأن تطعمها إذا طعمت وتكسوها إذا اكتسيت አሉ። ከበላህ እሷ እንድትበላ ማድረግ፣ ከለበስክ ደግሞ እሷ እንድትለብስ ማድረግ። አንተ ለራስህ ዘመን አፈራሽ ጥሩ ነገሮችን ስታረግ እሷን እንደ አገልጋይ በማሰብ ፍላጎቷን ማጓደል አቅምህ እየፈቀደ አይሆንም ማለት ነው። ምክንያቱም ሄዶ ያንተ ደስታ ከሷ ጋር የተያያዘ ነገር ነው። ቤቱንም ፏ ብሎ አስደሳች ሆኖ እንዲጠብቅህ የምታረገው እሷ ናት። ልታደነጋግርህ ከፈለገች በአንድ ቀን መስቀልቅልህ ልታወጣ ትችላለች። በነገራችን ላይ በአላህና በመጨረሻው ቀን የሚያምን ሰው ጀማው ጎረቤቱን አያሰቃይ ብሏል ውዱ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በምንኖርበት በምንሰራበት እንዲሁ በምንውልበት ቦታዎች ሁሉ ሰዎችን አዛ ከሚያደርግ ነገር ከማድረግ መቆጠብ አለብን። ምክንያቱም እኛ ሙስሊሞች ነን። እነዚህ ሁለት ባህሪዎች ካሉብህ አላህ ይወዳል፣ የምታደርገውንም ዱዓ ይቀበላል። እነዚህ ሁለት ባህሪዎች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያው አላህ Subhanahu Wa Ta'ala እንዴት ነው እያመለክን ያለነው? እሱ እንዳዘዘን ነው እየተገዛነው ያለነው? እሱ ላይ ምንም ሳናጋራ ቅንጣት ያክል ሳናጋራ እያመለክነው ነው ወይስ አንዳንድ ሙእሚን ነን ብለው የሚያስቡ ሰዎች ላኢላሃ ኢላላህ እያሉ ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ ዞር ብለው ግን ከአላህ ውጭ ያለን ኃይል ይጣራሉ፣ ይለምናሉ፣ ቀብሮች ጋር ይሄዳሉ። ሼሆቹዬ፣ አባብዬ፣ ያ ሼኸና ሁሴን፣ ያ ሼኸና ቃጥባሪ ድረሱልኝ፣ ጤናዬን መልሱልኝ እያሉ ይጣራሉ። አላህ Subhanahu Wa Ta'ala እንዴት ነው የሚታዘባችሁ? እናንተ ሰዎች ግን እያበላችሁ እያጠጣችሁ እሱ ብቻ ነው የሚያደርገው ይህን ነገር፣ እያለበሳችሁ እንደፈለጋችሁ እንድተነፍሱ እያደረጋችሁ ትንሽ ቆም ብላችሁ አታስተውሉ? ወላሂ ከለመናችሁ አላህን ብቻ ለመኑ። ይህንን ያልኩት ነው አይደለም፣ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያሉት። ኢዛ ሰአልተ ፈስአልላህ፣ ከጠየቅ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ እርዳታን ከለመንክ አላህን ብቻ እርዳታን ለምን። ስለዚህ አላህ እንዲወድ ከፈለግ ከነዚህ ስራዎች ከነዚህ ወንጀሎች መራቅ አለብህ። አይ ካልክ ግን በአላህ ላይ እያጋራህ ነው። አላህ የማይወደውን የሚያስቆጣውን ትልቁን ወንጀል እየሰራህ ነው። በዚህ መንገድ ላይ ሳትውበት ብትሞት ወላሂ ጀነት ሳይሆን እሳት ነው የሚጠብቀህ። ጀነትም እርም ነው የምትሆንብህ። ይህንን ያልኩትን አይደለም፣ አላህ Subhanahu Wa Ta'ala በአላህ ላይ የሚያጋሩ ሰዎች ጀነት በነሱ
እርምት ሆነባቸዋለች ሳይቶብቱ ከሞቱ። ስለዚህ አላህ እንዲወድ ከፈለክ በብቸኝነት እሱን ብቻ ለምን፣ እሱን ብቻ ተጣራ፣ ለሱ ብቻ ሁሉንም አምልኮ ዒባዳዎችን ለሱ ብቻ አድርግ። አይ ምትል ከሆነ አሁንም እያሻረክ ለአላህ ብቻ የሚገባውን ስልጣን ለሌላ ኃይል እየሰጠህ የፈለገ መልካም ስራ ብትሰራ፣ ወላሂ ወቅቱን ጠብቀ ሰላትህን ብትሰግድ፣ ዘካ ብታወጣ፣ ሰደቃ ብትሰድቅ፣ ቁርአን ብትቀራ፣ ዚክር ብታደርግ፣ ወላጆችን ብትንከባከብ እንኳን ይሄ መልካም ስራ አላህ ዘንድ ተቀባይነትን ያገኛል ብለህ ማሰብ ይቅርና ይሄ መልካም ስራ ከአንገት አያልፍም። ለምን ረሱል ሰለላሁ ዐለይሂ ወሰለም ምን ሲል ያስጠነቅቃቸው? አላህ ለኢን አሽረክተ ብታጋራ፣ ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል ብትሰጥ፣ ለአላህ ብቻ የሚገባውን ስልጣን ለሌላ ኃይል ብትሰጥ ማለት ነው ለይሕበጠነ ዐመሉከ ስራህ በእርግጥ ይታበሳል፣ ወለተኩነነ ሚነል ኻሲሪን ከከሳሪዎችም ትሆናለህ አላቸው። ስለዚህ አላህ እንዲወደ አላህን በብቸኝነት ጥርት አድርገህ አምልከው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ፈመን ካነ የርጁ ሊቃአ ረቢሂ የጌታውንም መገናኘት የሚፈልግ ሰው ፈልየዕመል ዐመለን ሷሊሐን መልካም ስራን ይስራ፣ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በጌታውም መገዛት አንድንም አያጋራ አለ አላህ ሱብሓነሁ ወተዓላ። ምን ይከለክልሃል ያ አኺ? አላህን ሱብሓነሁ ወተዓላ በብቸኝነት ለማምለክ እሱም ብቻ በብቸኝነት ለመለመን። አላህ ሱብሓነሁ ወተዓላ ከአላህ ጋር አንድንም አትገዙ ወይም አትለምኑ ብሏል። ስለዚህ አላህን ብቻ ነው መለመን ያለብህ እንጂ ሌላን አትለምን፣ አትጠይቅ። የሚጠቅምህ የሚጎዳ አላህ ነው ያ አኺ። ሌላው አላህ መልካም ስራ እንዲቀበል ከፈለክ፣ ዱዓን እንዲቀበል ከፈለክ አላህ ሱብሓነሁ ወተዓላ ምን አለ በቁርአኑ? ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ የሚቀበለው እኮ ከጠንቅቆቹ ብቻ ነው አለ አላህ ሱብሓነሁ ወተዓላ። ሴት ልጅ እርጉዝ የሆነች ሴት ልጅ መላ አካሏን የሚያካትት ወይም ደግሞ የእጅ፣ የራስ፣ የአንገት፣ የጆሮ፣ የጣት፣ የብር ጌጦችን ካገኘች ወይም ከለበሰች የሚያመላክተው በአላህ ፍቃድ አንደኛ ሴት ልጅን በሰላም እንደምትገላገል እንደዚሁም ደግሞ አፍያ የተሟላ ምንም አይነት ችግር ሳይፈጠር እንደምትወልድ ማሳያ ነው። ሌላኛው በቅርቡ ጥሩ የሆነ ዜና ከሆነ አካል እንደምትሰማ እሷን የሚያስደስታት ዜና እንደምትሰማ እሱም ያሳያል። ሌላኛው ደግሞ ከሀሳብና ከጭንቀት መገላገል እና ሰፊ የሆነ ሪዝቅም ማግኘት እንደዚሁም ታብ የተለያዩ ችግሮችና መከራዎች እነዛን ጊዜ እንደምታልፋቸው ማመላከቻ ጭምር ነው። አላሁ አለም። እስኪ ትዬ እስልምናን ከመቀበሌ በፊት የነበረኝ ባህሪ እና አሁን ደግሞ እስልምናን ከተቀበልኩ ያለኝ ባህሪ እስኪ ንገሪኝ። አሁን ይሻላል በጣም እንጂ በፊት ምን ነበርኩኝ? በፊት ትቆጣለህ፣ ምን ትላለህ፣ ተቀማምሳለህ፣ ፉት ከዛ ፉት ብዬ መጥቼ ምን አደረግ ነበር? ትረብሻለህ፣ ምን ትላለህ፣ ታለቅሳለህ፣ ትናደዳለህ፣ ትበሳጫለህ። አሁንስ እስልምና ከተቀበልኩ በኋላ ተመስገን እንዲሁ 5 አመት ሰላም አግኝተናል። እኔ ራሴ ሰላም አግኝቻለሁ። ስለዚህ እስልምና መልካም ነው ማለት ነው። መልካም ነው፣ በጣም መልካም ነው። ብንለያይም በሃይማኖት ለአንተ ቆንጆ ነው። ደጋሚዎች በባልና ሚስት መሃል የሚለያዩበትን ድግምት ምን እንደሆነ ከሃሩትና ማሩት አለይሂም ሰላም ይማሩ ነበር። ችግሩ እነሱ ቤት እንዳያንኳኳ ነው። ዛሬ ሁሌም ፌስቡክ ላይ ስትገቡ በተደጋጋሚ የምታዩት መኪናችንን ለመግሪብ ሰላት እንትን ቦታ እንዳቆምናት የሆነ ምግብ ቤት ምሳልን በላ አቆመን በገባንበት ተዘረፈ፣ ተሰረቀ የሚል ነው አመሰሙት። በቀላሉ መኪና እንዴት እንደሚሰረቅ ታውቃላችሁ? ግን ልንገራችሁ ብልስ አሁን ምንድነው እዚህ ጋር ንያዬ ነው ጥያቄው። የእናንተ መኪናም ነገ ይሄ ጣፈንታው እንዳይደርሳት እንድትጠነቀቁ መንገዱን ላሳያችሁ ፈልጌ ነው እኔ። አለበዛ ግን ከኔ ትምህርቱን ወስዳችሁ ቀላል ነው እንዴ እንደዚህ ብላችሁ እናንተም ሄዳችሁ መኪና ብትሰርቁስ እኔ እጠየቃለሁ? ስላስተማርክ ተብዬ እኔ ያስተማርኩበት መንገድ ንያው የእናንተ መኪና ከዝርፊያ እንድትታደጉት ምን እንደሆነ መንገዱን ለመግለጽ እንጂ ሄዳችሁ እንድትሰርቁ አይደለም። እነሱም ሃሩትና ማሩት አለይሂም ሰላም ይሄን ሲህሩ ተፍሪቅ ለህዝቡ ሲያስተምሩ የነበሩት ቤቱን ከችግር እንዲያጸዳ እንጂ ሄዶ ሌላ ቤት ላይ ችግር እንዲፈጥር አይደለም። ተግባባን? በዚህ ዓላማ እምቢ ብለው የተማሩ ሰዎች የነቢያትን ትምህርት ከመከተል ድግምትን የቀየሩትን ነው። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ አኺራ ላይ የመዳን ዕጣ ፈንታ የለውም፣ ከፍሯል እንደማለት ነው። ምክንያቱም ባይከፍር ኖሮ የመዳን ዕጣ ፈንታ ይኖረው ነበር ማለት ነው። ስለዚህ ሲህር የሚያከፍርም ተግባር ነው። ቀድም የለቀቁላችሁ ፎቶ የለም እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ይነበራል። እንግዲህ አቀናብረው ነው ሸሂድ ለመሆን ዝግጁ ነን የሚል ቲሸርት አልብሰው ምናምን ሰይፍ አስይዘው ምናምን የለቀቋቸው አባ
ገብረ ማርያም እንደዚህ አይነት ፋውል ይሰራል። አሁን የሚገርማችሁ ብዙዎቹ ክርስቲያኖች ናቸው። አንዱ ወገናችን እነዚህ ክርስቲያኖች ናቸው አውቃቸዋለሁ፣ እንደውም የገብርኤል ቤተክርስቲያን ለማጽናት ምናምን ነበረ በወቅቱ የነበረው አለ። ተመልከቱት፣ ልጁ ማተቡን ገጭ አድርጎ ምናምን ማለት ነው። ታሳዝናላችሁ። እንደዚህ አይነት ኧረ በጣም ነው የሚደብሩት። ያ ረቢ አውፍ በለን፣ ያ ረቢ አውፍ በለን። እኛም ዝምድና ምንቀጥል አንተው አድርገን፣ አውፍ የምንባባል አንተው አድርገን። ያ ዘልጀላል ወልኢክራም ኢማንያት ባህሪ አልብሰን፣ ተቅዋ አልብሰን፣ አማናንም ጠባቂ አድርገን። የሀያ የተሟላ ሀያ አምስጠን፣ መሀባና ሶፋ አምስጠን፣ አንድነትንም አንተው ስጠን፣ ኢኽላስንም አንተው ስጠን። ያ ዘልጀላል ወልኢክራም ዓለሙንም ሰላም የገባንበትም ሀገር ሰላም አላህ ያርግልን። ያ ዘልጀላሊ ወልኢክራም ኑረል ሂዳያ ለብሰን ተቀብተን እውነተኛ ሰው ሆነን ተጧህረን ምንመለስ አላህ ያርገን።